የገንዘብ ሚኒስትሩ አህመድ ሺዴ ለሕዝብ ተወካዮች ምክር ቤት ባቀረቡት ሪፖርት እየተጠናቀቀ ባለው በጀት ዓመት 11 ወራት ብቻ 7.2 ቢሊዮን የአሜሪካን ዶላር የውጭ ንግድ ገቢ ማግኘት ተችሏል ብለዋል። በነሐሴ 2014 ዓ.ም 34.5 በመቶ የነበረው የሸቀጦች ዋጋ ንረት በመጋቢት 2017 ዓ.ም ወደ 13 በመቶ ዝቅ ማድረግ መቻሉንም ለምክር ቤቱ አብራርተዋል። የውጭ ምንዛሬ በገበያ ስርዓት እንዲወሰን መደረጉ የኤክስፖርት ገቢን ያሳድጓልም ሲሉም ጠቅሰዋል። በአጠቃላይ የተሟላ የማክሮ ኢኮኖሚ ማሻሻያ ተግባራው ስኬታማ እንደነበር ለምክር ቤቱ አብራርተዋል። የዋጋ እድገትን መቆጣጠር በመቻሉና መንግስትን በከፍተኛ ኃላፊነት ከፍተኛ በጀት መድቦ በዜጎች ላይ ሊደርስ የሚችለውን የኑሮ ጫና እንዲቀንስ ማድረግ የተቻለበት ሲሆን በንጽጽርም ከፍተኛ ውጤት የተገኘበት ነው። የተሟላ የማክሮ ኢኮኖሚ ማሻሻያው ምክንያት የውጭ ምንዛሬ ማሻሻያውን ጨምሮ ተጨማሪ ወጪ ለሚያስከትሉ የመንግስት ወጪዎች በተለይም የዕዳ ክፍያ የተጨማሪ በጀት ጸድቆ ስራ ላይ ውሏል። እንዲሁም የመንግስት የፊስካል ጉድለት መጠን እንዲገደብ የተደረገ ሲሆን የዋጋ ንረትን በማያባብስ የፋይናንስ የመበደሪያ መሳሪያ በተለይም የትሬጀሪ ቢልና ቦንድ በመሸጥ እየተሸፈነ ይገኛል። በአጠቃላይ በፊስካል ፖሊሲ ዘርፍ ሌሎችም በርካታ ማሻሻያዎች ተግባራዊ የተደረጉ ሲሆን ያለፉት ወራት የፌደራል መንግስት በጀት አፈጻጸም የማክሮ ኢኮኖሚ ማሻሻያዎቹ ትግበራ በመልካም መንገድ ላይ እንደሆነ ያሳያል። ለአዲሱ 2018 በጀት ዓመት ከሀገር ውስጥ የገቢ ምንጮችና ከውጭ እርዳታ በድምሩ 1.5 ትሪሊየን ብር ለመሰብሰብ ታቅዷል ያሉት ሚኒስትሩ ለመደበኛና ለካፒታል ለክልል መንግስታት ድጋፍ ለዘላቂ የልማት ግቦች ማጠናከሪያ ጠቅላላ ወጪ 1.93 ትሪሊየን ብር በጀት ተደግፎ ቀርቧል ብለዋል። በ2018 በጀት ዓመት የፌደራል መንግስት ከሀገር ውስጥ የገቢ ምንጮች እንዲሁም ከውጭ እርዳታ በድምሩ ብር 1.5 ትሪሊየን ብር ገቢ እንደሚሰበሰብ በእቅድ ተይዟል። እንዲሁም ለመደበኛ ለካፒታልና ለብሔራዊ ክልላዊ መንግስታት የበጀት ድጋፍና የዘላቂ የልማት ግቦች ማጠናከሪያ ወጪ ጠቅላላ ብር 1.93 ትሪሊየን በጀት ተደግፎ ቀርቧል። በዚህ መሰረት የቀጣዩ 2018 በጀት ዓመት የፌደራል መንግስት ያልተጣራ የበጀት ጉድለት ብር 417 ቢሊዮን ሲሆን ይህንንም የበጀት ጉድለት ብር 139 ቢሊዮን ከውጭ እና ብር 278 ቢሊዮን በሀገር ውስጥ ያልተጣራ ብድር በመውሰድ እንዲሸፈን የታቀደ ነው። ያልተጣራ የበጀት ጉድለት መጠኑ ከአጠቃላይ ሀገር ውስጥ ምርት ያለው ድርሻ 2.2 በመቶ ሲሆን የተጣራ የበጀት ጉድለቱ ድርሻ ደግሞ 1 በመቶ ብቻ ነው። ለ2018 በጀት ዓመት የተቀመጠው ይህ አጠቃላይ የተጣራ የበጀት ጉድለትም መንግስት በተሟላ ማክሮ ኢኮኖሚ ማሻሻያው የተረጋጋ ኢኮኖሚ ለማስፈን ካስቀመጠው ግብ ጋር እየተጣጣመ ነው። በጀቱ የማክሮ ኢኮኖሚ ማሻሻያውን በተሟላ መልኩ ለመተግበር ያስችላል ያሉት የገንዘብ ሚኒስትሩ በጀትን በውጤታማነትና በአግባቡ መጠቀም እንደሚገባ አሳስበዋል። የክትትልና ቁጥጥር ስራም ተጠናክሮ እንደሚቀጥል አረጋግጠዋል። በጀቱ የማክሮ ኢኮኖሚ ማሻሻያውን በተሳካ ሁኔታ ተግባራዊ ለማድረግ ሚናው ከፍተኛ ነው። በመሆኑም ባለበጀት መስሪያ ቤቶች የተመደበላቸውን በጀት ለታለመለት ዓላማ በቁጠባና በላቀ ውጤታማነት ጥቅም ላይ ማዋል እንዳለባቸው ከፍተኛ ግንዛቤ ሊያዝ ይገባል። በተጨማሪም የሚጸድቀውን በጀት የመንግስትን የፋይናንስ የግዥና የንብረት አስተዳደር ሕጎችንና ስርዓቶችን ተከትለው ስራ ላይ በማዋል የወጪ ቁጠባ ማድረግ ይጠበቅባቸዋል። ይህንንም ለማረጋገጥ የክትትልና የቁጥጥር ስራን በማጠናከር ከስርዓቱ ውጭ ለሚደረግ የበጀት አጠቃቀም ተጠያቂነትን የማረጋገጥ እንቅስቃሴ ተጠናክሮ የሚቀጥል ይሆናል።